ከኤድመንተን የሚተላለፈው የኢትዮጵያ ሬዲዮ ድምጽ ነው። የኢትዮጵያ ሬዲዮ ድምጽ ከCJSR FM 88.5 ዘወትር እሁድ ከ3 እስከ 4 PM በአማርኛ ቋንቋ እያዘጋጀ የሚያቀርበውን ፕሮግራም አሁን ማሰማት ይጀምራል። አድማጮቻችን እንደምን ዋላችሁ እንደምን አረፈዳችሁ። ዛሬ ዕለቱ ፌብሩዋሪ 2 2014 ዓ.ም በፈረንጆች አቆጣጠር የዛሬ የኢትዮጵያ ድምጽ በኤድመንተን ፕሮግራም አዘጋጆች ከዚህ ዩኒቨርሲቲ ኦፍ አልበርታ ከሚገኘው ስቱዲዮአችን እኔ አብይና እንዲሁም ጓደኛዬ ጸጋዬ በተለምዶ ስሙ ጸግሽ ወይም ጸጋዬ ሽፈራው ይባላል። ጸግሽ ሰላም አትላቸው? ሰላም እንደምን ከረማችሁ? ጸግሽ እንደተለመደው የሳይንስ ፕሮግራማችን ላይ እኔን በማጀብ ነው በማፋጠጥ ነው ይባላል። በማፋጠጥ በመጠበቅ ሁሉም ነገር ያ ለሳይንስ ፕሮግራማችን ጸግሽ የተለያዩ ጥያቄዎችን እናንተን ወክሎ ያቀርባል። በነገራችን ላይ ላይቭ ስቱዲዮአችን በመገኘት ያሏችሁን ጥያቄዎች መጠየቅ የምትፈልጉ ሰዎች እድሉን እንሰጣለን። እድሉን እስከዛሬ እየተጠቀማችሁበት ስላይደለ ጸጋዬ ብቻውን እድሉን እየተጠቀመበት ነው እስካሁን፣ ጸጋዬና የኔ ቅርብ ጓደኞች ማለት ነው። ስለዚህ ለፕሮግራሙ መጀመሪያ እንዲሆነን ሙዚቃ እንጋብዛለን። ሙዚቃ ከመጋበዛችን በፊት ግን በዛሬው ፕሮግራማችን ምን እንዳሉ እስኪ ጠቆም እናደርጋችሁ። ዛሬ ጸግሽ ግጥም እንፈልጣለን፣ ግጥም እናነባለን፣ ስድ ንባብ እናሰደዳለን። እኛም ተሰደዳል፣ ንባቦቹም ይሰደዳሉ። አንድ ሳይንስ እንፈተፍታለን አይደል? እንኮተኮታለን፣ እንተክላለን፣ እናበቅላለን። ሳይንስ እሺ፣ ማናረገው ነገር የለም እናንተን ለማስደሰት። ለማንኛውም አሁን እስኪ ለመግቢያ ወደ አዘጋጀንላችሁ ሙዚቃ كفوشن بايني سقادمي يبيتي سيساي من كامينو چكر انداتاي چكر انداتاي 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 مستري تكفتش تكزش معي كان قدي على شافقي لاني هون شيو ما جرستشي بجا تساطولي يا سامينا قلتي هلمي مكفر نبر ولتاشن بفيت الميني موطعتي موردي كان كليت مدكمي لاني دلانشيو I get what you mean, I'm the way you feel. Shake it that time, that time.
ክፉሽን ባይኔ ክፉሽን ባይኔ ጸጋለሜ የቤቴ ሲሳይ የቤቴ ሲሳይ መልካም ነው ችግር እንዳታይ ችግር እንዳታይ 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 መንፈሴ እጅግ ይረካል ሁልጊዜ ማምሮብሽ ላይ በይቀና ቀና በይ ሀብቴ ላንቺው ነው መድከም መልፋቴ ለነፍሴ ለልቤ እርካታ ምግቤ ነው ያንቺ ፈገግታ ለእኔ የሆንሽው መቼ ረስቼ ብቻ ተሳክቶልኝ የሀሳቤን አግኝቼ ህልሜ መክፈል ነበር ውለታሽን በፊት ምኞቴ መውጣቴ መውረዴ ቀን ከሌት መድከሜ ለእኔ አይደል አንቺው እወቂው ህመሜ እንዳታህል ችግር አይገርምሽም እያለሁኝ ቆሜ ችግር እንዳታይ መከራ እንዳታይ ምኞቴ እንዳታይ መቼም እንዳታይ ችግር እንዳታይ መከራ እንዳታይ ምኞቴ እንዳታይ መቼም እንዳታይ ብዬ ጸለይኩኝ ለአንድዬ አደራ ከክፉ ጠብቅልኝ ብዬ እንዳታይ ችግር እንዳታይ 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 አድማጮቻችን በጋበዝናችሁ ሙዚቃ እንደተዝናናችሁ ተስፋ እናደርጋለን። በመቀጠል ደግሞ ሁሉ ጊዜ እኔ ፕሮግራም ሲኖረኝ ኢንተርኔት ላይ ወይም ድረገጽ ላይ ስቃርም ካገኘኋቸው የዛሬውን ስኪል አካፍላችሁ እንደ ሁሉ ጊዜው ኤክስፔክት እንደምታደርጉት ዛሬም ላቀርብላችሁ ወይም ላካፍላችሁ የወደድኩት ነቆራና ሌሎችም ወገችም ከተሰኘው የህይወት ምሻው ብሎግ ላይ ነው ያገኘሁት። ርዕሱ ስስታሟ እናቴ ይላል። እንደሚከተለው አቀርባለሁ። ስስታሟ እናቴ ዛሬም ስኳር ድንቹን ረስተሽው መጣሽ ብዬ ያለቃቀስኩባት እማዬ ላይ ከገበያ በሽንኩርት በድንች በካሮት ዘይት የተሞላ ከባድ ዘንቢሏን ተሸክማ መመለሷ ዛሬም ረሳሁት አይደል? አየኔ ነገር በቃ ሳምንት ሲሄድ ይዤላችሁ እመጣለሁ። እኔም ወንድሜም በምሬት አየናት። ረስታው እንዳልሆነ ገብቶናል። ስትዋሸን ልክ እንዳሁኑ አይኗ ይሸሸናል። እናቴ ስለሆነች በወዳትም ስስታም ስለሆነች ታስጠላኛለች። ሁሌም የምንፈልገውን ነገር እገዛለሁ ብላ ረሳሁት እንዳለችን ሁሌም ያማረንን ትታ ያማራትን እንደገዛችልን። ለምሳሌ ባለፈው ለቅዱስ ዮሐንስ ጫማ ልገዛልን ጫማ ቤት ይዛን ሄደች። ገና መደብር ውስጥ ከመግባታችን ጓደኛዬ ልጃት ለኢድ የተገዛችላት አፍንጫዋ ላይ ሪቫን ያላትና እንደ መስታወት የምታብረቀርቅ ባለ ትንሽ ታኮ ጫማ ነው ያየኋት። ልቤ ቆመ። እማ አልኳት ሰፍሰፍ ብዬ። አቤት አለች። ልቧ እኔን በመስማትና ጫማ በመሞጥ መሃል ተከፍሏል። እኔ የምፈልገው ያችኛዋን ነው። ቀሚሷን እየጎተትኩና የነጃትን ጫማ እየተመለከትኩ ጮህ። ከሻጮቹ አንደኛዋ እየሳቀች ሄደችና ጫማዋን
ልቤ የዋሰቀ ይቺ ስስታማ ማየግን የነጃትን ጫማ በቅጡ እንኳን ሳታያት ይሄማ ይሆን አንደኛ አሰራሯ ይረባ ደግሞ ትምህርት ቤት ይሄን አድርገሽ እንደ ልብሽ መሮጥም አትችይም ታኮ ይጥልሻል በዛ ላይ ደግሞ ውድ በዚህ ዋጋ ላንቺም ለወንድምሽም አቻዩ የሆነ ጫማ መግዛት ይችላል ብላ ገና ሳያቸው እምባዬን ወደሚያመጡት መልከ ጥፉ ጫማዎች እየጎተተችን ይዛን ሄደች ትንሿን አንገቴን አዙሬ የነጃት ጫማ በሻጯ እጆች ላይ ተሳፍሮ ወደ ቦታ ስትመለሳየው እናቴን ጠላኋት ሁሌም እንዲህ ናት አንድ ስፖንጅ ኬክ ገዝተሽልን ተካፍለን እንበላ ስንላት ይሄ ገንዘብ ለ5 ቀን ቁርሳችሁ የሚሆን 5 ዳቦ ይገዛል ብላ ትከለክላለች ገላችንን ሽታው በሚሰነፍጥ ርካሽ ሳሙና ታጠብናለች ለበዓል እንኳን የሚገዛልንን ሚሪንዳ ደስ ብሎ እንዳናጣጥም በመዓት ውሃ በርዛ ውሃ ታስብለዋለች ለምን ስትባል ለነገ እንዲተርፋችሁ ነው እኮ ትለናለች እኛ 3 ቀን በውሃ የቀጠነ ሚሪንዳ አንድም ቀን ሳይርበን አንድም ቀን ሳንታረዝ እንድናድግ ያደረገች ደግና ብርቱ አስተዳዳሪያችን ነበረች ትለናለች ህይወትምሻው ጸግሽ በስሜት ሰምታ ሄድክና እምባሁሉ ማውረድ ጀመርሽ ብቸኛ እናቴ ትዛለችና የሚገርመው ጋር ትንሽ ተገናኘብኝ ደስ ብሎ ወደድከው ጥሩ ጽሑፍ በጣም እንግዲህ ባንተና በአድማጮቻችን እንዲሁም በኔ ስም የጻፈችውን የከተበችውን የጽሑፉ ባለቤት የሆነችውን ህይወትምሻውን ከዚህ ከስቱዲዮአችን ላቅ ያለ ምስጋናችን በአየር እንዲደርሳት እንመኛለን ይህንን ይመስላል ለመጀመሪያ ያዘጋጀንላችሁ እስኪ ወደሚቀጥለው ዝግጅታችን አሁንም ሌላ ተመሳሳይ ጽሑፍ ይኖረናል ወደዛ ለመሄድ መሸጋገሪያ ሙዚቃ ብንጋብስ ውሃ ያጠፋው በድንገት ፍቅሯ ጋረፈ ሐሳቤ ሲጨነቅ ሲናጋ ይቀለኛል ካንቺ ሳጋ በምን ወደክሜ እንዳላጣሽ ብቅ በይ ጭንቀት የላዋይሽ ናፍቆትሽ ብዛት ሳነባ አልቅሻለሁ የኔ እምባ ሳላስብ ተይዤ በሷ ፍቅር ተቃጥዬ ለመኖር ከዛች ሊተነጥዬ ልሆን መድረሻው ጠፋኝ የዛች ልጅ በድንገት ፍቅሯ ጋረፈኝ እስካለች ሕይወት ያልከዳሽ ስለሆነ ልንገርሽ አልዋሽ
በድንገት ፍቅሯ ጋረፈ አድማጮቻችን ተመልሰን መተናል በጋበዝናችሁ ሙዚቃ እንደተዝናናችሁ ምንድነው የሚባለው አማርኛው ጠፋብኝ እንደተዝናናችሁ ወይም ደስ እንደተሰኛችሁ ተስፋ እናደርጋለን ጸግሽ እንደቅድሙ ስሜት ውስጥ ማትገባ ከሆነ ለምን አንድ ጽሁፍ አልጨምርም ያቅድሙ ያሁኑ ግን ስሜት ውስጥ የሚያስገባ አይደለም በርግጥ በጣም ጥሩ ስለኛል እኔ ብቻ ሳይሆን አድማጮቻችንም የሚስማሙበት ይመስለኛል እሺ አሁንም ጽሁፉ የህይወት ምሻው ነው እንግዲህ ይህ ጽሁፍ በአዳም ረታ ይወስዳል መንገድ ያመጣል መንገድ ልቦለድ ቆስቋሽነት የተጻፈ ነው ትለናለች ወገንተኝነት መሆኑን የተማርኩት ያኔ ነው ሁሌም ከኪሱ ብሮች የማይጠፋው ጓደኛዬ ጋር እየሄድን ነበር አንድ ጉስቁልቁል ያለ ልጅ ዳቦ ግዙልኝ ብሎ በረሃብ እያዛጋ ጠየቀን ሁኔታውን አይቼ አላስችል ቢለኝ ያለችኝን አንድ ብር ልሰጠው ከኪሴ ሳወጣ ጓደኛዬ እጄን ያዘና ለሱ ከሰጠሹ ላንቺ አይኖርሽም አለኝ ለጋስነት የድህነት መንስኤ መሆኑን የተማርኩት ያኔ ነው ሌላ ቀን ታላቅ እህቴ እወደዋለሁ እያለች ከጓደኞቿ ጋር ቀን በቀን የምታነሳው ጎረምሳ ከታናሽ እህቱ ጋር ሰኞ ማክሰኞ ስጫወት መጣና እህትሽ ግን ለምንድን ነው የምትጠላኝ ሲለኝ ኧረ እንደውም እሷ በጣም ተወዳለች ለጓደኞቿ ሁሌ እወደዋለሁ እንዳለች ነው አልኩት ብዙም ሳይቆይ ነገሩን የደረሰችበት እህቴ በንዴት እሳት ጎርሳ በርበሬ አጠነችኝ ምስጢርን በመጠበቅ ሽፋን ውሸት መናገርን የተማርኩት ያኔ ነው 5ኛ ክፍል ሆኜ አስተማሪያችን ጥያቄ ጠይቆን የሚመልስ ቢጠፋ እጄን አውጥቼ የመሰለኝን ተናገርኩ መሳሳቴን አንቺ ደነዝ ብሎ ሲነግረኝ የክፍሉ ተማሪ ሁሉ ባንድነት አውካካ ጥያቄን መመለስ መሳለቂያ እንደሚያደርግ የተማርኩት ያኔ ነው በህብረተሰብ ክፍለ ጊዜ መመራችን ሁላችሁም የአፍሪካን ካርታ መጽሐፍ ላይ ያያችሁ ደብተራችሁ ላይ ሳሉ ብሎ አዘዘ ሁሉም ተማሪዎች ደብተራቸውን የመጽሐፍ ስዕል ላይ አስደግፈው የዋናውን ስዕል ጥላ እየተከተሉ ልክ እንደ መጽሐፉ አድርገው ስለው ሲመጡ እኔ ግን እያያችሁ ሳሉ በተባለው መሰረት የመጽሐፉን ስዕል እያየሁ ሳላስደግፍ ደብተሬ ላይ የኔን የአፍሪካ ስዬ መጣው አስተማሪ አስደግፈው ለሳሩት ልጆች በሙሉ እበጥ እያለ ጽፎ እኔ ጋር ሲደርስ እበጥ ማለት እጅግ በጣም ጥሩ ለማለት ነው እያለ ጽፎ እኔ ጋር ሲደርስ እንደ ሌሎቹ ልጆች አስደግፈሽ ብትስይ ኖሮ እንዲህ አይመጣብሽም ነበር ይሄ ምኑም አፍሪካን አይመስል ብሎ 0 ከ10 ሰጠኝ ቀድሞ የተሰራ ነገርን መቅዳት ሲያስሞግስ አዲስ ፈጠራና ሙከራ እንደሚያስቀጣ የተማርኩት ያኔ ነው ደግሞ በሌላ አመት የህብረተሰብ ትምህርት ክፍለ ጊዜ ስለ 9 ፕላኔቶች ስንማር እጄን አወጣሁና ቲቸር ለመሆኑ ከመሬታችን ውጪ ሌሎች ፕላኔቶች ውስጥ ሰዎች ይኖራሉ ብዬ ጠየቅኩ ቲቸር ምን እዚህ ደብተራችሁን እንኳን በቅጡ አታነቡም ስለሌላ ፕላኔት አስበን እንራቀቅ ትላላችሁ በሚል ወረፋ ክፉኛ አሸማቀቀኝ አርቆ ማሰብና መመራመር እንደሚያስኮንን የተማርኩት ያኔ ነው አድጌ መስሪያ ቤቴ ያጸደቀው መሪ ዕቅድ ገንዘብ እንደሚያባክን ስለገባኝ ቅዳሜና እሁዴን ሰውቼ አዲስ መሪ ዕቅድ አረቀቅኩና
ሰኞ ላይ ለአመራሩ አቀረቡ። የመስሪያ ቤቱ ከፍተኛ አመራሮች ከ6 ወር በላይ ፈጅተውና ለፍተው ያዘጋጁትን እቅድ በመናቅና ባለመታዘዝ ጥርስ ተነክሶብኝ ተገመገምኩ። እሱን ተከትሎ ለደረጃና ለደሞዝ እድገት ታለፍኩ። ቀናነት ከባድ ዋጋ እንደሚያስከፍል የተማርኩት ያኔ ነው። አሁን ታዲያ በእድሜ በረካ ላይ ሆኜ ከጊዜና ኑሮ በተማርኩት መሰረት አዳልቼ ስሰጥ ደግ ሰው እየተባልኩ ለደሃ ነፍጌ ባለጠጋ እየሆንኩ ባውራ ዋሾነቴ ምስጢር ጠባቂ እየተባልኩ ጥያቄ ሳልመልስ ምሁሩ እየተባልኩ የተሰራን ገልብጬ ፈጠረ እየተባልኩ ቀና ባለመሆን ሽልማት እያፈስኩ ደልቶኝ ይኖራለሁ ትላለች ህይወት ምሻው። ሁለተኛ ጽሁፏ ይሄን ይመስላል። በጣም የሚገርም አሪፍ አስተማሪ ይመስለኛል። አይ ቲንክ አንድ ሁለት አስተያየቶች አሉን መሰለኝ። በነገራችን ላይ አስተያየት መስጠት ቢያሻችሁ ቢያስፈልጋችሁ በ780913442 አየር ላይ ባልሆንበት ጊዜ በመደወል አየር ላይ በሆንበት ጊዜ ቴክስት በማድረግ መልእክታችሁን መተው ትችላላችሁ። ጸግሽ አንተን ስልክ ተጠቅመህ ተጨማሪ ስልክ ካስፈለገ ደግሞ ያኛው ስልክ ቢዚ ከሆነ 780 በቋንቋችን 9521430 ተቀያሪ ስልካችን ነው። በዛም እንደግመዋለን በ780913442 እንዲሁም እና በ78095214430 ቴክስትም በመደወልም አስተያየታችሁን መስጠት ትችላላችሁ። እናመሰግናለን። የተሰጠን አስተያየት ጉድ ፕሮግራም ፕሊዝ ታንክ ጸግሽ ፎር ሂዝ ዶኔሽን ቱ ዘ ኮሚኒቲ ይላል። በነገራችን ላይ ትናንት ለኮሚኒቲው ያደረከው ዶኔሽን ነበረ መሰለኝ ጸግሽ። እስቲ አጠር ባለ መልኩ ምን እንደነበረ ብትነግረን። የቡና ማፊያ እቃ ነው እና ያው በቤት ቁጭ ብሎ አገልግሎት አይሰጥም ነበር። እኔ ደግሞ በባህሬ ቡና ብዙ ቡና ቀምቃሚ አይደለም፣ ቢራ ቀምቃሚ ነው እና ለኮሚኒቲ ምናልባት ያገለግል ከሆነ በሚል በቤት ቁጭ ብሎ ከሚቀመጥ ያው አምጥቼ ያስረክባለሁ። ያ ነው ያደረኩት። ጥሩ አድርገሃል ጸግሽ። አይ ቲንክ ይሄ የመጀመሪያ ጊዜ አይደለም። ሌሎችን ኮንትሪቢዩሽኖችንም ለኮሚኒቲ በጉልበትም በገንዘብም በመሳሰሉ ነገሮች ታደርጋለህ። ሌሎቻችንም ልንማርበት የሚገባ ትምህርት ወይም አጋጣሚ ይመስለኛል። አይ ቲንክ በመቀጠል አጠር ያለ ግጥም አካፍለናቸው ወደ ሳይንስ ፕሮግራማችን አንተ ወደ መጣህበት ወደ ዋናው ፕሮግራማችን እናልፋለን እና እስቲ ግጥሙን እንደሚከተለው አቀርባለሁ። የግጥሙ መድብል ወይም መጽሐፍ እውነትን ስቀሏት 3ኛ እትም በሰለሞን ሞገስ በቅንፍ ፋሲል ሰኔ 19ደም ያነባችሁ ከሊቅ እስከ ደቂቅ ቆሻሻ ለብሳችሁ ጥቀርሻ መስላችሁ
ይሄን ተውት ገባኛው ገና ሉሲም ታስጠላለች በመስታወት ሆና ይሄንን ያህል ግን ከምትደክሙብኝ እስቲ ምን አለበት ሞቴን ብትሞቱልኝ ይላል ተጻፈ 18/2/2001 ሌሊት ይላል ጻፊውን ሰለሞን ሞገስም ወይም ፋሲል እናመሰግናለን እንዴት አየኸው ጸግሽ በጣም ይገርማል በጣም ቆንጆ ጽሁፍ ነው በጣም ቆንጆ ጽሁፍ ነው ያ አንድ ብንጨምር ሰዓት ያለን ይመስላል ያለን ይመስለኛል እንጨምርላሽ አሁን ደግሞ ልናቀርብላችሁ የመረጥነው ከበውቀቱ ስዩም የሰዓት ዳር ሐሳቦች ከ2000 እስከ 2007 ይላል ወትሮ መለያየት ይላል ደና ሁኝ እላለሁ መሄጃ ሳይኖረኝ ባለም መኖር ማለት የሺ መለየቶች ድምር እንደሆነ ልቤ እየነገረኝ ማምሸት ከቀን መለያየት መንቃት እንቅልፍ መሰናበት መስራት እረፍትን መሸኘት መሆኑን ከጥንትም ልቦና ያውቃል አልፋ ኦሜጋ ነው ቻው የሚሉት ቃል የቀደመ መልክሽ የቀደመ ፍቅርሽ የቀድሞ ጸባይሽ ከኔ እየተነሱ ትተውኝ ሲፈልሱ ቻው ብቻ ተረፈ ሰው አንድ ጊዜ ቢሄድ የሸኝ ልቦና ምንኛ ባረፈ ሺ ጊዜ ይሸኛል በጥቂት እየተሸረፈ የሚጨበጥ ሳይኖር ጣቶችን ደርድሮ ማን ነው የሚያላግጥ በሰው ልጅ ተፈጥሮ እንግዲህ ከሌለ በልብም በጣትም ጨብጦ ማስቀረት የስም ለውጥ ናቸው ፍቅርና ወረት ደና ሁኝ ሁሌ ይላል አይ ቲንክ ኮሜንት እየተቀበልን በመሃል ይሄኛውን ግጥም በደንብ አላነበብነው ይሄ ከግምት ውስጥ እንዲገባልን እንጠይቃለን በሚቀጥለው ግጥም ለመካስ እንሞክራለን የመጨረሻ ግጥማችን ክረምትና ፍቅር ሰው ብርቱ ነው ዶፍ ነጎድጓድ መች ይፈራል በጎርፍ ውስጥ አረማመድ ያሳምራል እኔ ግና አማተብሁኝ ደንብሬ በክረምት መብረቅ ልቤ ላይ አስሬ ካፊያው ፊቴን ቢመታው እምባዬ ጠፋ ከቦታው ላሳዝንሽ እርሜን ዛሬ ለቅሶ ቢያምረኝ ዝናቡ ቀንቶ ተፎካከረኝ ለክረምቴ ጋቢናት ልጃንጥላ ተጓዘች የጥቢን ቁልፍ አንጠልጥላ እሷ ፀሐይን ለብሳ ለኔ ጭጋጉን ጥላ ጡቷ የታል ሽንጧ የታል ካፖርቷና ጎጆዋ ውብ ገላዋን ሰልቅጦታል ምድጃዬን እንዲህ ቆፍንኖ በርዷት በገላቸው እሳቴን ጭረው ወስዷት እሳቴ ተመለሽ ወደ ማጀቴ ካፊያ ተነስንሶበት ውሃ ሆኗል ሰውነቴ ባላንጦቼ ኋላ ይዋረዳሉ እሳቴን ሰርቀው ቢዘሩ እሳተ ገሞራ ያጭዳሉ ይላል በውቀቱ ስዩም እናመሰግናለን በውቀቱ ይሄን ግጥም እንዴት አየኸው መልክቱን ተሰነጥቅልን ይሁን ለበረጋግደው ያው እንግዲህ በገላውን ታሞቀው ነበር መጨረሻ ላይ እንግዲህ በገላቸው አሳስተው ዘመኑ ጮሌዎች ሚስቱን ቀምተውበት ለዛ የሰጠው መልስ ይመስላል ያ ልክ ብለሃል ጸግሽ ያው ሰሙ በክረምት እሳት የምታሞቀውን እሳቱን እንደወሰዱበት ምድጃው እንደውም ማለት ደስ የሚለው አገላለጽ የወደድኩት ማለት ነው እንዲህ ምድጃዬን እንዲቆፍንኖ በርዷት በገላቸው እሳቴን ጭረው ወስዷት
እሳቴ እሳቴ ተመለሽ ወደ ማጀቴ ካፊያ ተነስንሶበት ውሃ ሆኗል ሰውነቴ የሚለውና በገላቸው እሳቴን ጭረው ገላ ገል ሸክላ ሰባራ ሸክላ የሚለውና በገላቸው የሚለው ግን በሰውነታቸው በተክለ ሰውነት ባቋማቸው ሚስቱን ተኝተውበታል ማለት ነው። ያንን ነው በገላቸው የሚለው ሰምና ወርቁ ማለት ነው። እና ባላንጦቼ ኋላ ይዋረዳሉ እሳቴን ሰርቀው ቢዘሩ እሳተ ገሞራ ያጭዳሉ በቀሌን ይቀምሷታል አስከነዳቸዋለሁ ነው እሳተ ገሞራ ያጭዳሉ አላወቁኝም። እኔ ግን ከሁሉ ያስደሰተኝ ወይም ያሳዘነኝ አገላለጽ ካፊያው ፊቴን ቢመታው እምባዬ ጠፋ ከቦታው ላሳዝንሽ እርሜን ዛሬ ለቅሶ ቢያምረኝ ዝናቡ ቀንቶ ተፎካከረ ሞኝ ነው ዝናብ ከላለቅስ ኖ እሱ ለቅሶ ባማረው ቀን ሊያሳዝን እምባውን ሊያሳያት ባለቀን ዝናቡ መጥቶ ማለት ነው። ዝናቡ ይሁን እምባው አይታወቅምና ማልቀሱ አይታወቅም ምስኪን ወዳጅ እኔም በስሎ ታየኝ። በጣም ደስ ይላል። በጣም ቆንጆ ነው። እስኪ አሁን ደግሞ ወደ ዋናው ከዛ በፊት ባንበል ወይ ሙዚቃ ለመተላለፊያ ለረፍ እስኪ አንድ ሙዚቃ እንጋብዛቸው።
የጥንት ወይም የቆየ የአሊ ቢራ ዘፈን ሹሩሩሩ ያ ብርቱካኔ በተሰኘው ጡመ ዜማ እንደተዝናናችሁ መንፈሳችሁን እንዳደሳችሁ ትዝታ ያላችሁም ወደ ኋላ በትዝታ ሽምጥ ጋልባችሁ አንዳንድ ነገሮች እንዳስታወሳችሁ ተስፋ እናደርጋለን። ለማንኛውም የሆነው ሆኖ ወደሚቀጥለው ፕሮግራማችን ከመሄዳችን በፊት ማስታወቂያዎች አሉ የደረሱን እኔ ጋር keep it up doing good job ሚል ሜሴጅ ደርሶኛል። ጸግሽ አንተ ጋር ሲደርሰ ይኖራል? thank you for the Oromia music ሚል ደርሶኛል። እኛም እናመሰግናለን። በጣም ጥሩ ነው። መሀል ላይም ካሉን ቴክኒካል ችግሮችም ታክሰው አስተያየትና ሰዎች የባክግራውንዳችን በስቶ ነበረ ክላሲካል እሱንም የነገሩኝ ሰው ቴንኪው እናመሰግናለን። ያለ እናንተ ድጋፍ ወደፊት መጓዝ ስለማንችል ያለ እናንተ ድጋፍ አብዮቱ ግቡን አይመታም፣ ሬዲዮ ግቡን አይመታም። ያለን መጠቀም ይቻላል። ያለ እናንተ ድጋፍ ሬዲዮ ግቡን አይመታም። እንግዲህ ድጋፋችሁ አይለን እና ከዛ በኋላም ቴንኪው ብሎ መልሶልኛል። እንትናችንን ስናስተካክል አመሰግናለሁ። በዚህ አጋጣሚ ሌላው የሁል ጊዜ አድማጫችን አህመድ ሰይድ ከማል በቅርብ ጊዜ ወደ አሜሪካ ወረድ ብሎ ቀለበት አስሮ መጥቷል። አህመድ ሰይድ ከማል እንዲሁም ባለቤቱ ኑራ ጀማል እንኳን ደስ አላችሁ። እንኳን ደስ አላችሁ። ጋብቻችሁን የዘላለም ያርገው፣ የዘላለም የአብርሃምና የሳራ ያድርግልን እንላለን። ሌላኛው ማስታወቂያ ትናንትና በሆቴል ማክዶናልድ በምህረት ኦርጋናይዘርነት እንዲሁም ፋውንደርነት የሚመራው ሲድስ የተሰኘ ኤንጂኦ ወይም ነን ገቨርንመንታል ወይም ምንድነው የሚባለው በአማርኛ የበጎ አድራጎት ድርጅት ለበጎ አድራጎት ተቋም የጉቦ አይደለም ጸግሽ የበጎ አድራጎት ተቋም ለትርፍ ያልቆመ የበጎ አድራጎት ተቋም ሲድስ ይሰኛል። ፋውንደሯ ምህረት ነች። ምህረት ብዙዎቻችሁ ታውቋታላችሁ። የኮሚቴያችን የቦርድ ሜምበርም ነች ወይም ዋና ጸሐፊ ነች። ሰክሰስፉል የሆነ ፈንድሬዚንግ ፕሮግራም በሆቴል ማክዶናልድ አካሄዳለች። ምንድነው የሚያደርገው ማህበሩ ኢትዮጵያ ውስጥ ያሉ ምስኪን ወይም ደሃ የሆኑ ረዳት የሌላቸው ሴቶች በማቋቋም ትምህርት ቤት መሄድ የማይችሉ የደሃ ቤተሰብ ልጆችን በማስተማር ለማስተማርና እንዲህ አይነት ኮንትሪቢዩሽኖችን ለሶሳይቲው በማድረግ የሚታወቅ ድርጅት ነው። ትናንት ወደ 220 ተርናውት የነበረው ትልቅ ሰክሰስፉል የሆነ ፕሮግራም ነበረ። እኔም ተገኝቼ ለመከታተል ችዬ ነበር። እድሉ ያመለጣችሁ ኮንትሪቢዩት ማድረግ የምትፈልጉ ሰዎች ለምህረት በ78025765521 ደግሞአለው በ78025765521 ኮንትሪቢዩሽናችሁን ማድረግና የዜግነት ግዴታችሁን መወጣት ትችላላችሁ ለማለት ነው። ይሄንን ካልን በኋላ በነገራችን ላይ ምህረትን ዛሬ ያቀርበን ኢንተርቪው ልናደርጋት ነበር። ከትናንትናው የቀጠለ ፕሮግራሟ ቢዚ ስላደረጋት ስቱዲዮአችን ልትገኝ አልቻለችም። የሌላ ጊዜ ይዘንላችሁ እንደምንቀርብ ተስፋ እናደርጋለን ወይም ቃል እንገባለን በስሱ። ያን ካልን በኋላ ወደሚቀጥለው ፕሮግራማችን ለመሄድ የሚቀጥለውን ሰግመንት እናጫውትና ወደ ሳይንስ ፕሮግራማችን እንሄዳለን።